ዶክተር እዚህ አለ። ኃይለኛ ዶክተር ኤቨንም ባሲ አለ። ማንም ሰው ቢታምኑም ባታምኑም እኔ አይቼዋለሁ። 3 ዓመት ምንም አላገኘሁትም። ለልጆቼ የምሰጠው እስክሪፕቶ ለመግዛት እኮ ተቸግሬ ነበር። ሃይማኖት ምንድነው? እኔ ኦርቶዶክስ ነኝ። ልጄ ናፈቀኝ። ሁመራ ጫፍ ነው ያለው። ከሷ ጋር እየተቃጠለ ነው። ዛሬ ተበተነ። ከሰፈር አልሆንኩኝ ወይ ደግሞ ስራ ቦታ በረከት አላገኘሁኝ ወይ ፋይናንስ አልሆነልኝ። ገንዘብ አገኛለሁኝ። ገንዘብ ግን ምንም ነገር አልፈልግም ብየው ነበር። ሁላ እሱ ጴንጤ ነኝ ሲለኝ አይ እኔ ጴንጤ አልፈልግም ምናምን ብየው ነበር። ዛሬ ሁሉ ኦርቶዶክስ ነው። ብዙ ወንዶች ነበርና ብዙ ወንዶች እጣ ወጣው። እጣ 3 4 ሳወጣ እሱ ነው የሚወጣው ማለት ነው። ከፍተኛው ችግር ውስጥ ባለበት ሁኔታ ላይ የቀበሌ ቤት ውስጥ የሰጠው ሰውዬ ከዛ ትንሽ ቆይቶ ውጣ ይለዋል። እዚህ ጭንቅ ውስጥ እያለ ይሄ ሰው በጌታ አይደለም ኦርቶዶክስ ነው። ፕሮፌት አንተ እያወጅክ ነበር፣ የእናንተ የመሬት ቁልፎች ተለቀቁላችሁ፣ የመኪና ቁልፎች፣ የቤት ቁልፎች። ሃይማኖትሽ ምንድነው? አጥቢ ሙስሊም ነበርኩ። እንደዚህ ቴሌቪዥን ያስኩና በእጄ አንቀሳቀስ አልችልም። ሽንት ቤት ደርሼ መምጣት አልችልም። ልጆቼ ይለቅሳሉ። አንተ ሁሉንም እየፈወስክ አምላክ እሱ ላይ ተፈጠርክ። ሁለት ፍሬ ልጅ ነው። መንፈሱ ትልቅ አርጎ ከሁሉም በላይ ያረገ ኢትዮጵያ ብርቅ አርጎ ህዝቡ ሁሉ ተፈውሻለሁ ብሎ ቆሞ እየተናገረ እኔም መፈወስ ትችላለህ። ይሄ ልጅ ያለ ሰርጀሪ አይወለድም ተብላ ነበር። እዚህ መታ ተጸለየላት። ሲመጣ ኮሪደር ልማት ያፈርሰዋል ተብሎ ነበር። መሬቱ የሸጠልህ ሰውዬ አልኩት ያንተን ምን ብሎበታል? ደግሞበታል። አሁን ድግምቱ ምን ብሏል? የሰውየው ፈረሰ፣ የሱ ባለቤቱ 26 ዓመት ሙሉ የአስም በሽተኛ ነበረች። የዛን ሰዓት ተፈውሳለች አልከው። አባቴ ስትታመም በጣም ለከባድ ነበር የምትታመመው። ልቧን ያፈናታል። የዛሬ 2 ወር የዘር ፍሬው አብጦ መስራት አይችልም፣ መቆም መቀመጥ ሲከተለኝ ከኋላዬ ምን ሆነለት? ወንድማችን 100 አለቃ ገመችስ ይባላል። ከሞጆ ነው የመጣው። 100 አለቃ ገመችስ ከሞጆ ነው የመጣው። ከሞጆ ነው። ይሄ ወንድማችን ለ17 ዓመት እቺን ሀገር በውትድርና ሲያገለግል ነው የቆየው። 17 ዓመት። በዚህ 17 ዓመት አገልግሎት ውስጥ ጉዳት ይገጥመዋል። አከርካሪውን ይመታና ቦርድ ይወጣል። እሺ። ቦርድ ወጥቶ በጣም በከፍተኛው ችግር ውስጥ ባለበት ሁኔታ ላይ አንድ የቀበሌ ቤት ይሰጠውና እዛ የቀበሌ ቤት ውስጥ ይኖራል። የቀበሌ ቤት ውስጥ የሰጠው ሰውዬ ከዛ ትንሽ ቆይቶ ውጣ ይለዋል። ከቀበሌ ቤት ውጣ ይለዋል። እሺ። በዚህ ጭንቅ ውስጥ እያለ ይሄ ሰው በጌታ አይደለም ኦርቶዶክስ ነው። የኛን ሚዲያ ያያል። በጌታ አይደለም። ደውዬልህ ነበር አይደል? ከውጭ ሀገር ነው የደወለልኝ። ውጭ ሀገር ሆኜ ነው የደወልኩለት። እሺ። እና ሚዲያውን እያየ ፕሮፌት አንተ እያወጅክ ነበር፣ የእናንተ የመሬት ቁልፎች ተለቀቁላችሁ፣ የመኪና ቁልፎች፣ የቤት ቁልፎች ተለቀቁ እያልክ ስታውጅ ነበረ። ሚዲያውን እያየ አሜን አሜን እያለን ይሄ ያባረረው ሰውዬ ጠርቶ 160 ካሬ መሬት ይሰጠዋል። ሰውየው ጠርቶ ራሱ ያባረረው ሰውዬ 160 ካሬ ሰጠ። 160 ካሬ ቦታ ይሰጠዋል። ያ ብቻ አይደለም፣ የተሰጠው ቦታ ላይ ቤት ለመስራት ያው የራሱ ያባረረው ሰውዬ ድጋፍ ደብዳቤ ጽፎለት አሁን ቤቱን ራሱ ሰውዬ እየሰራለት ነው። ሰውየው ራሱ እየሰራለት ነው። አዎ ቤቱን ራሱ እየሰራልኝ ያለ አናየው 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 አናየው። ሃይማኖት ምንድነው? እኔ ኦርቶዶክስ ነኝ። ጎበዝ። እዚህ ብዙ ፔንቴዎች አሉ። አየህ ቸርች መተህ ታውቃለህ? ቸርች እዚህ መተህ ታውቃለህ? ሲጀመር ምታለብኝ 30 ደቂቃ ተቀምጬ አላውቅም። እዚህ ጋር ምን ታለ በከካዬ ላይ ዛሬ ገና ቁጭ አልኩ ለ30 ደቂቃ እዚህ ጋር ለዚህ ሰዓት ሙሉ ቁጭ እያላቅም ይሄን ሁሉ ሰዓት ቁጭ አልኩ። በፍጹም ያመኛል። ኦፕሬሽን ከዚህ እስከዚህ ድረስ ማለት ነው። ቸርች ሄደህ አታውቅም? ሄጄ አላውቅም። ቤተሰብ ግን በጌታ ነው። ግማሹ በጌታ ነው፣ ግማሹ በራሱ ነው ያለው። ቸርች ሄደህ አታውቅም? ባይዘው አየሁት። ራሴን ደወልኩለትና አግኝተኛ አታውቅም አይደለ? በፍጹም ቻናል ጋር ግን ቤት ዴሊ ካንተ ጋር ነው። ጸባችን ቤት ላይ በዚህ በአንተ ቻናል ነው። ጸባችን በአንተ ቻናል ነው። ደወልኩለት። ከዛ እሑድ ዕለት እንዳትቀር መተህ መስክር አልኩት። ትክክለኛ እንደዚህ ነው ያልከኝ። እሑድ መተህ መስክር፣ ጌታ ነው ያደረገልህ። ክብር ለኢየሱስ ይሁን። አሜን። ጌታ አድርጎልሃል። እሑድ መተህ ምን በል መስክር። አስቡት፣ ከቤት ያስወጣው ሰው ራሱ 160 ካሬ ሰጥቶት ራሱ ቤቱን ይሰራለት ነው። የበቀል አምላክ ምን አለ? ተገለጠ። አሜን አሜን አሜን። ራሱ አሜን አሜን። እጅ እንደዚህ ጀርባህ ላይ አድርግ። በጌታ በኢየሱስ ስም ኃይል
የትኛውም አይነት በሽታ አሜን ከዚህ ሰዓት ጀምሮ አንተን ለቆ እንዲሄድ አዛለሁ። አሜን በኢየሱስ ስም ኃይል ለቆ እንዲሄድ አዛለሁ። አሜን ፈውስ በህይወት ላይ ሆኗል። አሜን በኢየሱስ ስም። አንድ ቃል አባት አውጣልኝ። እሺ የኔ ጌታ በጣም ችግር ውስጥ አለ። እኔ አንተ ጌታ አይደለሁም። ያው አንተ ጌታ የናዝሬቱ ኢየሱስ ነው። እሺ እና ህይወቴ ምስቅልቅል ያለ ነው። ትዳር ተበትኗል፣ ልጆች ተበትኗል። ሚስቴ ትግል ቤት ያለች፣ አንዱ ልጅ ኡመራ፣ አንዱ ልጅ ሞጆ ነው ያለው። ትዳሬን ሰብስብልኝ፣ ቃል አውጣልኝ። ይሄ ወረቀት ተበትኖ ማለት ነው። ይሄ ወረቀት ተበትኖ በየድርጅት ላይ ተበትኗል። ሞጆውን የሚያቅሰው ያውቃል። በድርጅት ተበትኖ አንድም ሰው ሄሎ ያለኝ ሰው የለም። ይሄን ቃል አውጣበት። ዘይት ቀባኝ፣ ጌታ ስጠኝ። እድሜ ልኬን ገደል እየተነበበልኝ መኖር አልፈልግም። ወደ ጌታ መጣት ፈልጋለሁ። ባይዘው ይሄ ሰው ኦርቶዶክስ ነው። በአካል አይቶኛ አያውቅም። አንድ ቀን ነው የደወልኩለት። አንድ ቀን እኔም በአካል አይቼው አላውቅም። ይሄ ተአምራት ሆነለት ይሄ ሰው። አሁን ይሄ ሰው ኃይል ተገልጧል አይደለ? ጌታን ካድ ብትሉት የሚክድ ይመስላችኋል? ያየው የእግዚአብሔር ኃይል አለ። ቴስት ያደረገው አስቡት። ከቀበሌ ቤት ተባራችሁ፣ ያው ያባራችሁ ሰው 160 ካሬ ሰጥቷችሁ ቤት ሲሰራላችሁ። አሜን እኔ የምለውን አሁን ላለን የናዝሬቱ ኢየሱስ አንተ አዳኝ እንደሆን ለኔ ኃጢአት መስቀል ላይ ደምህን እንዳፈሰስ በፈሰሰው ደም ከኃጢአቴ እንደነጻው በልቤ አምናለሁ፣ ባፌ ደግሞ እመሰክራለሁ። ከዚህ ሰዓት ጀምሮ ዓለምን፣ ሰይጣንን፣ ኃጢአትን ራሴን ክጃለሁ። እኔ ያንተ ብቻ ነኝ። የናዝሬቱ ኢየሱስ ልጅህ አድርገህ ተቀበለኝ። ስሜን በሕይወት መዝገብ ጻፈው። አሜን። አናዮ አሁን ምን ተሰማ? ምን ተሰማ? ደስታ ነው የሚሰማኝ። በቃ በምን መናገር አልችልም። በቃ የተበተነው ቤተሰብህ እንዲሰበሰብ አዛለሁ። ካለበት ከምስራቅ፣ ከደቡብ፣ ከሰሜን፣ ከምዕራብ ከአራቱም አቅጣጫ የተበተነው ቤተሰብህ እንዲሰበሰብ አዝዣለሁ። ልጆቼ ናፍቆኛል። ልጄ ናፈቀኝ። ኡመራ ጫፍ ነው ያለው። ከሷ ጋር እየተቃጠለ ነው። ትዳሬ የተበተነ፣ ከሰፈር አልሆንኩኝ፣ ወይ ደግሞ ስራ ቦታ በረከት አላገኘሁኝ፣ ወይ ፋይናንስ አልሆነልኝ። ገንዘብ አገኛለሁኝ፣ ገንዘብ ግን ምንም ነገር። እኔ አሁንም ጠዋት ጠይቄ የተነሳሁት ቪዲዮ ሰርቼ የተነሳሁት ለአንተ ማለት ነው። እኔ በአካውንት ላይ 100 ብር ብቻ አስገባልኝ። 100 ብር ብቻ ይበረክታል አውቃለሁ። እኔ እንደሚሆን አውቃለሁ። እግዚአብሔር ምስክሬ ነው። የጌታ ሰው ደግሞ ታደርጓለህ። ይሄ የሰጠኝን መሬት ደግሞ ራስህ ትሰራዋለህ። ራስህ ትሰራለህ። ብር የሚሰጠኝ ሰው አለ? አንድ ወይ ሁለት ሰው ና እዛሁን። ከዚህ በኋላ ገንዘብ ካንተ ህይወት እንዳይጠፋ አዝዣለሁ። ገንዘብ ወደ አንተ ህይወት መጣ በኢየሱስ ስም። እየረዳሁት አይደለም ይሄን ሰውዬ። ከዚህ በኋላ ገንዘብ ከሱ ህይወት፣ እነዚህ የሰጠሁ ብሮች ከዚህ በኋላ ካንተ አካውንት እንዳይጠፉ አሜን፣ ብዙ እንዲሆኑ ጸልያለሁ። አሜን። በእጅ ዳብሰኝና ስልይ በቃ ናሽ ና ልቀፍ። ኢየሱስ ምን ሆነላት? ስሟ አደይ ይባላል። የመጣችው ከአዳማ ነው። ማን ይባላል? አደይ ይባላል። የመጣችው ከአዳማ ነው። ታምራት ይሆናላት በቴሌቪዥን አሜን እያለች አንተ ስታስተምር እየተቀበለች ስታውጅ እየተቀበለች ነው። ራሷን ያማት ነበረ። የስኳር ታማሚ ነች። በመቀጠል ደግሞ ማህፀኗን በጣም ያማታል። አሁን እዚህ የተገኘችው ደና ሆና ነው። ሰላም ነች? አዎ። ማህፀኗም ሰላም ነው፣ ራስሽም ሰላም ነው? አዎ። አንተ ቁጭ ብለህ እዚህ ጋር ፕሮፌሰር እየጸለክ ነበር ጋቢ ለብሰህ። እሺ። ከዛን እንደዚህ ቴሌቪዥን ያዝኩና በእጄ መንቀሳቀስ አልችልም። ሽንት ቤት ደርሼ መምጣት አልችልም። ልጆቼ ይለቅሳሉ። አንተ ያ ረብ፣ አንተ ሁሉንም እየፈወስክ አምላክ፣ በሱ ላይ የተፈጠርክ ስታይ 2 ፍሬ ልጅ ነው። መንፈሱ ግን 2 ፍሬ ሆንኩኝ ከአንድ ፍሬ። እሺ። መንፈሱ ትልቅ አርጎ ከሁሉም በላይ አረገ። የኢትዮጵያ ብርቅ አርጎ ህዝቡ ሁሉ ተፈውሻለሁ ብሎ ቆሞ እየተናገረ እኔም መፈወስ ትችላለህ፣ እስቲ ቀና አርግና እግሬን እዛ አቁም ብዬ ጸለይኩ። ማታ 12 ሰዓት ይሆናል። ከዛን ለቅሼ ጸልዬ ስተኛ ጠዋት ስነሳ ደግሞ
ወገቤም እንደዚህ ያረገም ተነሳ፣ ሁሉም ነገር ተነሳ። ሰላም ይኸው ነው። በእግሬ አንተ ጋር መጣሁ። ክብር ለኢየሱስ ይሁን። ሃይማኖትሽ ምንድን ነው? ሃይማኖትሽ? ሙስሊም ነበርኩ። አሁንማ ክርስቲያን ነኝ። አሁን ጌታን ተቀበለሻል። ክብር ለኢየሱስ ይሁን። ተባረክ። የናዝሬቱ ኢየሱስ ምን ሆነላት? ፓፓ እቺታችን የሆነላት እንደዚህ ነው። ወደ ውጭ ሀገር መሄድ ትፈልጋለች። ወደ ውጭ ሀገር መሄድ ትፈልግና ደላላ ታገኛለች። ለደላላው የሷንም የጓደኛውንም ፓስፖርት ሰጥተው አምናው 40 ሺህ ብር ትሰጠውና ደላላው ለ1 ዓመት ይጠፋል። በደውል አታገኘውም፣ በትፈልገው አታገኘውም። 1 ዓመት ሙሉ ተስፋ ትቆርጣለች። ወደዚህ ቸርች ከመጣች በኋላ አንተ ተነሽ ትላትና የልትሄጂ ነው ትላታለ። ሳውዲ ትላለች። ባለቤትሽ ምን አለሽ አልካት። አይ ባለቤቴ እንዲሄድ ይፈልጋል ስትል ኖ ኖ ኖ እንዳትሄጂ አልካት። ልክ ከዚህ ቤት በወጣች በ2 ወሩ ለ1 ዓመት የጠፋው የተሸሸገው ደላላ ራሱ መልሶ 40 ሺህ ብሩንም ሰጣት፣ ፓስፖርቱንም መለሰላት። ከ1 ዓመት በኋላ ይችላል። በዚህ ሳምንት የወሰዱባችሁ በሙሉ አሜን እንዲተፋዛለሁ። አሜን። የዛሬ 2 ወር እንዳትሄጂ ብዬሽ ነበር አይደለ? አሁን መሄድ ትፈልጊያለሽ? አንተ እኔ ቃል እየጠበኩ ነው። ካንተ ነው በህልሜ ትመጣለህ ብዬ። አስቡት፣ ፓስፖርቷን ተነጥቋል፣ ብሯ ተይዟል። በዛ ሰዓት እንዳትሄጂ ብላት ማለት ነው ህገወጥ በሆነ በሌላ መንገድ ልትሄድ ነበር። እሷ ላይፏን ሪስክ ውስጥ ከታ እና መንፈሱ ጮሆ ምናምን ነው እንትን ያለው አይደለ? አዎ ልክ ነው። ልክ ነህ። እና ጌታ ለሷ ህይወት ስለሚጠነቀቅ ምን እንዳትይ። ከዛስ ከ2 ወር በኋላ ፓስፖርቷም ገንዘቧም ተመለሰ። አሁን መሄድ ትፈልጊያለሽ? አዎ። የት? ምኞቴ ብዙ ነው። ደግሞ ይሄን ብቻ አይደለም የሆነልኝ ማለት ነው። ከልጅነቴ ጀምሮ እግሬ በሽተኛ ነበርኩ፣ የውስጥ እግሬ ማለት ነው። እና ቤተሰብም እኔ ሳላቅ ነው ያደግኩት። ቤተሰብ ራሱ በቃ ሃይማኖት ራሱ ያወቅኩት ባለቤቴን 7 ዓመት ሆኖናል እኔና እሱ ከተዋወቅን ማለት ነው። እና አልፈልግም ብየው ነበር ሁላ እሱ ጴንጤ ነኝ ሲለኝ አይ እኔ ጴንጤ አልፈልግም ምናምን ብየው ነበር። ሃይማኖታችን ሁሉም ዛሬ ሁሉ ኦርቶዶክስ ነው። እና አልፈልግም ብዬ እጣ አወጣሁ። እኔ ብዙ ወንዶች ነበር መስተንግዶ ነው ከአክስቶቼ ጋር ነበር የምሰራው ፒያሳ እና ብዙ ወንዶች እጣ አወጣሁ። እጣ 3 4 ሳወጣ ሌላ ሰው ነው የሚያወጣልኝ፣ እሱ ነው የሚወጣው ማለት። ፍሬያማ ሆንሽ። አሜን። ተባረኪ። ለባለቤቴ ጸልይልኝ። ባለቤትሽን ህይወቱን ባረክ ያለው በዘመኑ ሁሉ ፍሬያማ ይሁን። አሜን። ስሜ ማረጉ ተካባላለሁ። የመጣው ከአዲስ አበባ ከፈረንሳይ ነው። የሆነልኝ ከመጀመሪያ አመት የተያዘ ጉዳይ ነበረኝ እና እዚህ ከመጣው በ2 ወር ውስጥ ፓፓ ጸልዮልኝ ፓስፖርቴና 40 ሺህ ብር ተለቆልኛል። አመሰግናለሁ። ሁለተኛ ደረጃ ደግሞ የሆነልኝ በዚህ ወይን ዘይት ነው። እግሬ ከልጅነት ጀምሮ ያመኝ ነበረ እና አሁን በ2 ወር ውስጥ ደግሞ በሽታዬን ተፈውሻለሁ። አመሰግናለሁ። ወደዚህ ቤተክርስቲያን ጉዳያችሁ ያለባችሁን ጣጣ ሁሉ ያስጨነቃችሁ ነገር ካለ ኑ የማን ኤምባሲ ቸርች ፓፓ ይጸልይላችኋል። ወደዚህ ጋብዣችኋለሁ። ለእህታችን ምን ሆነላት? አባቴ በጣም የሚደንቅ ታምራት ነው የሆነላት። እነበብ ትባላለች። ከአዲስ አበባ ነው የመጣችው። ለ1 ዓመት ሙሉ ስራ አልነበራትም። ለ1 ዓመት ሙሉ ከዛ እዚህ ትመላለሳለች። አንድ ቀን በር ላይ ያገኘችና እንድትጸልይልህ ጠየካት። ከዛ እግዚአብሔር የልብሽን መሻት ይሰጥሻል አልካት። 15 ሺህ ብር መከፈል የነበረበት ደሞዝ 30 ሺህ ብር ተከፍሏት አሁን ስራ ጀምራለች። 30 ሺህ ብር ተከፍሏት 15 ሺህ ነበረ። ስራ ቆንጆ ነው። እግዚአብሔር አሁን ብሩ እንዲጨምር ጸልያለሁ። አሜን። 5ኛው ሚሊዮነር አንቺ እንድትሆኚ ጸልያለሁ። አሜን። ተባረኪ። አሜን። እና በተጨማሪ ፓፓ ይሄ ልጅ ያለ ሰርጀሪ አይወለድም ተብላ ነበር። እዚህ መታ ተጸለየላት፣ በሰላም ተገላገለች። በሰላም ተገላገልሽ? ለ1 ወር 2 ቀን ሲቀር ለ1 ወር ጠብቄ ማለት ነው። 1 ወር ሊሞላኝ 2 ቀን ሲቀር በሰላም ወለድኩኝ። ክብር ለኢየሱስ ይሁን። ነገርሽ ይብዛ በኢየሱስ ስም። ተባረኪ። ልጇን ለጌታ ለመስጠት ነው የመጣችው። የናዝሬቱ ኢየሱስ ስለሰጣሃት ልጅ አመሰግናለሁ። አሜን። የሰጣሃትን ልጅ ከክፉ ነገር ሁሉ የተጠበቀች እንድትሆን አሜን። መንገዷ በቅቤ የታጠበ እንደሆን አሜን። ከመንገዷ ላይ እንቅፋት፣ ድንጋይ፣ የትኛው መሰናክል እንዲነሳ አሜን። በኢየሱስ ስም ኃይል ጸልያለሁ። በጥበብ በእውቀት በሞገስ በቁመት እንድታደግ ጸልያለሁ። አሜን። ለታማኝ እጆች አደራ አሳልፌ ሰጠው በኢየሱስ ስም አሜን። ስሙ ማን ነው? ኤልያስ። ማን? ኤልያስ ነው። ኤልያስ ወንድ ነው? ኤልያስ ነው ስሙ።
እንደሱም ሆነለት በኢየሱስ ስም ተባረክ። ዝናብ አዝናቢ እንዲሆን ጸልያለሁ። ተባረክ። ኢየሱስ ጌታ ነው። ለኔ እግዚአብሔር ያደረገልኝ ብዙ ነገር ነው፣ ግን በዚህ ቤተክርስቲያን ያደረገልኝ ሁለት ነገር ነው እና በመጀመሪያ ያደረገልኝ ከዚህ በፊት ሌላ ስራ ነበረኝ እና በዛ ስራ ላይ ከዛ ስራ በሆነ ችግር አጋጠመኝና ወጣው። ለአንድ አመት ያክል ምንም አይነት ስራ አልነበረኝም፣ ልጆች ነበሩኝ። ከዛ በአጋጣሚ ቤቴ ምናምን ፈርሶ ነበረ እና በጣም ችግር ውስጥ ነበርኩኝ ለአንድ አመት ያክል ማለት ነው። ከዛ በኋላ እዚህ ቤተክርስቲያን አጋጣሚ ቻናል ከፍቼ ሳይ የእግዚአብሔር ሰው ይጸልያል፣ ለሌሎች ታምራት ተደረገልን እያሉ ሲመሰክሩ አየውና እዚህ ቤተክርስቲያን መጣው። ከመጣው በኋላ ብዙ ጊዜ መጣው ተወዳደርኩ፣ ግን ምንም አልጠራም ነበር። ከዛ አንድ ቀን የእግዚአብሔርን ሰው መጨረሻ ላይ አገልግሎት ሲወጣ አገኘሁትና ምን ትፈልጊያለሽ አለኝ። ምን እንደሆነልሽ ትፈልጊያለሽ ሲለኝ አልነገርኩትም፣ ዝም ነው ያልኩት ማለት ነው። ማውራት አልቻልኩም፣ በጣም ግሬ ስለነበረና ከዛ የልብሽ ሀሳብ ተፈጸመልሽ ብቻ ነው ያለኝ። በዛን ጊዜ ነው የማስበው እግዚአብሔርን እስከ 15000 ብር ደሞዝ የሚከፈልበት ስራ እንዲሰጠኝ ነበረ እየለመንኩት የነበረው። ግን የእግዚአብሔር ሰው ከጸለየልኝ በኋላ ጌታ 30000 ብር በሁለት እጥፍ ማለት ነው 30000 ብር እየተከፈለኝ አሁን አንድ አመት ሊሞላኝ ነው እየሰራው ነው ያለሁት። ሌላው ምስክርነቴ ይሄ ህፃን ነፍሰ ጡር ሆኜ የምከታተልበት ሆስፒታል መውለድ አትችይም፣ 48 ሞልቶሻል ኦልሬዲ በቃ ሰርጀሪ ሆኖ መውጣት አለበት ተባልኩኝ። እኔ ሰርጀሪ አልሆንም ብዬ ከዚህ በፊት ልጆች አሉኝ፣ የመጀመሪያ አይደለም፣ በምጥ ነው መውለድ የምፈልገው፣ እግዚአብሔር ይረዳኛል ስል ዶክተሩ አይሆንም አለ። በቃ ዛሬ ሰርጀሪ ካላደረኩ ብሎ እምቢ ሲል እኔ ደግሞ በቃ እግዚአብሔር ይበልጣል አንተ ካልከው ብዬ ተውኩኝ እና ክትትሉን ማቆምኩኝ። ከዛ በኋላ እግዚአብሔር ረዳኝ፣ አላሳፈረኝም። የታመንኩት ጌታ ትልቅ ነው። እነሱ ትወልጃለሽ ባሉት ለአንድ ወር 2 ቀን ሲቀረው በምጥ እግዚአብሔር ረድቶኝ ወለድኩኝ ያለ ሰርጀሪ። ኢየሱስ ጌታ ነው። ምን ሆነለት? አባቴ ወንድማችን ሙሉና ይባላል። የመጣው ከዱከም ነው። የመጣው ሐምሌ 26 እዚህ ምሽት ጸሎት ነበረ። ስለ መሬት እየተጸለየ የነበረ ታይም ላይ ነበር። አባቴ 2 ኬዞችን ይዞ መጥቶ ነበረ። አንድ የመሬት ጉዳይና የባለቤቱን ጉዳይ እዚህ ይዞ መጥቶ ነበር። አንተ አስነስተህ ትንቢት ነግረው ነበር እና አልሸጥ አልለማ ያለው መሬት ነበረ እና አስነስተው ይሄ መሬት አልከው አባቴ ተደግሞ ባህል የሸጠልህ ሰውዬ ደግሞበት ነው የሸጠልህ። ስለዚህ ምንም መልማት አይችልም፣ ምንም አይሆንም። ከዚህ ሰዓት በኋላ ግን ድግምት ፈርሷል ብለው ነበር። ሲመጣ ኮሊደር ልማት ያፈርሷል ተብሎ ነበር መሬቱ። አባቴ እንደተመለሰ የሰውየው የሸጠለት ሰውዬ ፈረሰ፣ የሰው አልተነካም። የሸጠለት ሰውዬ ፈረሰ። ዘንድሮም የሆነው እንደዚህ ነው። ትሞታላችሁ ብሎ ያስደገሙባችሁ የእነሱ የቀብር ስነ ስርዓት ላይ እናንተ ትገኛላችሁ። አሜን 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 አሜን። ትሞታላችሁ ብሎ የደገሙባችሁ አሜን የእነሱ የቀብር ስነ ስርዓት ላይ እናንተ ትገኛላችሁ። አሜን። ይህን ከተማ ለቃችሁ ትሄዳላችሁ ያሏችሁ አሜን። እነሱን የምትሸኟቸው እናንተ ትሆናላችሁ። አሜን 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 አሜን። የሸጠልህ ሰውዬ አልኩት ያንተን ምን ብሎበታል? ደግሞበታል። አሁን ድግምቱ ምን ብሏል? ከዛ ምንድን ነው የሆነው? የሰውየው ፈረሰ፣ የሱ ከዚህ በኋላ የሚሆነው እንደዛ ነው። አሜን 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 አሜን። አንድ ቶን የደገሙባችሁ እናንተ ስትበለጽጉ ያሉ አሜን። ድግምቱ ፈርሷል። አሜን 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 አሜን። አባቴ ይሄ ብቻ አይደለም የሆነለት። ባለቤቱ 26 ዓመት ሙሉ የአስም በሽተኛ ነበረች። 26 ዓመት ሙሉ የዛን ሰዓት ተፈውሳለች አልከው። አባቴ ስትታመም በጣም ለከባድ ነበር የምትታመመው፣ ልቧን ያፍናታል። አባቴ ልክ እንደሄደ ከዚህ ሰዓት በኋላ ከዛ ከረገጠበት ስፍራ ጀምሮ ተፈውሳለች። 26 ዓመት አንድ ነገር ልንገርህ፣ የሸጠልህ ሰው ይፈረሰ አይደል? አዎ። ደስ ነው የሚለው። አሜን። ደስ ነው የሚለው ነግሬያቸዋለሁ። በዚህ ዓመት አሜን። ኢየሱስ ጌታ ነው። ትሞቷላችሁ ያሏችሁን የምትሸኙበት ዓመት ነው። አሜን 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 አሜን። የምትሸኙበት ዓመት ነው። አሜን አሜን አሜን። ቪላ ቤት ስትሰራ ይቻለሁ። አሜን።
ከዚህ በኋላ አንተን ነገር አፍጥኛለሁ። አሜን። ታፈራለህ። አሜን። በኢየሱስ ስም አሜን። ስሜ ሙሉና ያንስ እባላለሁ። የመጣው ከዱካም ነው። ሐምሌ 26 የማታ አዳር ፕሮግራም መጥቼ ነበር እዚህ ቤት። ከዛ የመጣሁት ቀን ሚራክል ተካ እኔ ፎቶ የባለቤቴ ፎቶ እዚህ ውስጥ አለ። እሷንና አየና ወደ ውጭ ያወጣኝ በትንቢት ማለት ነው። ከዛ በኋላ ይሄ ዶክመንት ምንድነው አለ ያስኩት ዶክመንት የመሬት ነው እና መሬቱ ምን ሆነልህ አለ። መሬቱን ከገዛው 8 ዓመቴ ነው። 8 ዓመት ሙሉ መሬቱን አላለማውም፣ ቤት አልሰራውበትም፣ ምንም አላረኩ፣ ቁጭ ብሏል ዝም ብሎ ማለት ነው። ከዛ መሬቱን ከገዛ በኋላ እኔ ባጀት አጣሁ። እጄ ሁሉ ባዶ ሆነ። እንደዚህ ሲሆን እጄ ሁሉ ባዶ እንዲሆን አረጋ። ቤቱም እንዳሰራ ያረጋው መሬትን የገዛ ሰውዬው ነው። ድግንታ ሰርቶብኝ ነው አለ። ከዛ በኋላ ኮሪደር መንገድ እንትን ይፈርስ ነበር። ከዛ ይፈርሳል ብሎ ሰውዬው ነገረኝ። ሲነግረኝ እኔ ደግሞ ከዚህ ቤት የወሰድኩ ዘይት ነበር። አዋጁ ተገለበጠ። የሚራክል ተካ አምላክ አዋጁን ገለበጠው ብዬ መሬቱ ሲደፋ በሶስት ቀኑ የኔ መሬት ሲቶ መንገዱ ወደ ሰውዬው ቤት ላይ ወጣ። ድግንት መሬቴ ላይ ድግንት ያሰረበት ሰውዬው ቤት ላይ ማለት ነው። የኔ መሬት ሳይነካ አለፈ። ባለቤቴ ደግሞ 26 ዓመት ሙሉ ያሲን በሽተኛ ነበረች። ፎቶ ላይ ጸላ። ከዛሬ በኋላ ዲናለች አለ። በየ3 ወሩ ሐኪም ቤት ሲንወስድ ነበረች ባለቤቴ። በነፃ ወጥታ ይኸው 8 ወር ነው 7 ወር አንድ ቀን ሐኪም ቤት ወስደን አናቅም። እግዚአብሔር ይመስገን እላለሁ። እና እዚህ ቤት ብዙ ጸጋ አለ። ፋይናንስ ስትሉ፣ ፈውስ ስትሉ፣ ባጀት ስትሉ፣ ለምትፈልጉ ነገር ሁሉ እዚህ ቤት ነብይ ሚራክል ተካ ላይ ብዙ ነው። ሁሉም ነገር አለ። በቃ ብሩም ወርቁም እግዚአብሔር እጅ ላይ ነው ተብሎ መጽሐፍ ቅዱስ እንደተጻፈ ሁሉም ነገሩ ደግሞ እዚህ ቤት አለ። እኔ ዱካም ላይ ያላችሁም ኢትዮጵያ ውስጥ ያላችሁ ጠቅላላ ሁሉም ትውልደ ገሬ ሽንሽቶ ከተማ ላይ ያላችሁ ሰዎች ጠቅላላ እዚህ ቤት እንድትመጡ ብዬ መልእክቴን አስተላልፋለሁ። ምን ሆነለት? አባቴ ይህ ወንድማችን ተስፋ ይባላል። የመጣው ከሰሚት ነው። የዛሬ 2 ወር የዘር ፍሬው አብጦ ስራ መስራት አይችልም፣ መቆም መቀመጥ አይችልም። አሁን ከጸለይክለት በኋላ ሽንት ቤት ሄዶ ሲመለከት የለም እብጠቱ። አሁን ነፃ ነህ? ነፃ ነኝ፣ እግዚአብሔር ይመስገን ነፃ ነኝ። ጌታ ፈወሰ። ምን ትለዋለህ ይሄንን ጌታ? ክብር ለኢየሱስ ይሁን። ፈውስ ጸንቷል። በሽታው ተመልሶ እንዳይመጣ ጸለይኩ በኢየሱስ ስም። ተባረክ። የማን ነው? የት ነው ያለው? ምንድን ነው ያመመው? ሰርጀሪ ተሰራ ነው። ሰርጀሪ የዛሬ 4 ወር ተብሎ ጉሮሮውን። አዎ እንጸልይለት። አዎ ነው ወደዚህ። ይሄን ያንቺ ወንድምሽ በጌታ ነው? በጌታ አይደለም። አይደለም። በጌታ አይደለም። አንቺስ? እኛ በጌታ አይደለም። አንቺም በጌታ አይደለሽም። አዎ የሱ የበሽታ ችግር ምን መሰለሽ? ጠንቋይ ቤት ታውቂያለሽ? አዎ ጠንቋይ ቤት። አዎ ምንድን ነው ያደረጋችሁት? ትሄዳለች እናቴ። ትሄዳለች? አዎ ልክ ነኝ? ለሱ ስትል አዎ እሷም ሌላ ጉዳይም ትሄዳለች። አሁን ደግሞ ለሱ ሲባል ጠንቋይ ቤት ይሄዳል። አዎ ከኛ ጋር አይደለችም። አሁን እሷ ከኛ ጋር አይደለችም። እንጸልይ። አዎ ጥንቆላው ፈረሰ። አሜን። ጥንቆላው ፈረሰ። አሜን። ድምጻቸው ይሰማ። አሜን። 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 አሁን ላንቺ ስጸልይ ወንድምሽ ያለበት ስፍራ ሆኖ ነፃ እንዲወጣ ጸልይኩ። ነፃ እንዲወጣ ጸልይኩ። ነፃ እንዲወጣ ጸልይኩ። ነፃ እንዲወጣ ጸልይኩ። ወንድምሽ ነፃ ወጣ በኢየሱስ ስም። አባቴ ይህ ወንድም ተፈራ ጉፋ ይባላል። የመጣው ከአሸዋ ሜዳ ነው። የሚሰራው ድለላ ነበር። ለ3 ዓመት ምንም አይነት ስራ አልሰራ። 3 ዓመት ሙሉ ምንም አይነት ስራ አልሰራ። ምንም አይነት ፋይናንስ አካውንቱ ላይ አልነበረ እና ድንገት ተጨንቆ ሄቨን ቲቪ ይከፍታል። የተራራ ጸሎት ማስታወቂያ ያይና ተመስግቦ ወደዚህ ስፍራ ይመጣል። ከተራራ ጸሎት ልክ የወረደ ሰዓት 2 ስልክ ይደወልለታል። ከተራራው ጸሎት እንደወረደ ልክ እንደወረደ 2 ስልክ ይደወልለታል። 2 ስልክ ከተደወለ በኋላ ቤት አለህ ወይ እጅ ላይ ሲለው አዎ አለ። በሳምንቱ 150 ሺህ ብር ሰራ። በሳምንቱ 150 ሺህ በሳምንቱ 150 ሺህ ብር ሰራ። በሳምንቱ 150 ሺህ ብር ሰራ። ይሄ ብቻ አይደለም አባቴ፣ ለ6 ዓመት የእሪ በሽታ ነበረበት። ለ6 ዓመት? አዎ ለ6 ዓመት። ከተራራ ልክ እንደወረደ በሽታውን ቢፈልግ አጣው። የለም።
ይሄን ጌታ ምን ትለዋለህ? እኔ ድንቅ ነገር ነው እዚህ ቤት ያየሁት። ሁሌ በቃ ከሱካር ከግፊት ኃይለኛ ዶክተር እዚህ አለ። ኃይለኛ ዶክተር እዚህ አለ። ኢየሱስ የሚባል ዶክተር እዚህ አለ። አዎ ጌታ ኃይለኛ ዶክተር ኤቨንም ባሲ አለ። ማንም ሰው ቢታምኑም ባታምኑም እኔ አይቼዋለሁ። እኔ ሱካር በሽታና ግፊት በሽታ ብዙ አመት ነው አስቸገረኝ። እዚህ ነው ጣልኩት። እዚህ ቤት ነው ጣልኩት። ይሄ ገባሁት። ከዛ በተረፈ ምንም ክኒኒ ምናምን ዳዋ ምንም አልበላም። አሁን ደህና ነኝ። እሱም መስክራለሁ። አሁን ባለፈው ቀን የተራራ ጸሎት ይመጣለሁ ብዬ እንኮ ለመመዝገብ ምንም ብር የለኝም። አሁን ወደዚህ ቸርች ደውዬ አለበለዚያ በዛን ቀን መጣሁት። የሪ በሽታ እንደዚህ ነው መጣሁት። በዛን ቀን እዛ ተራራ ላይ ተጸለየ። ጠዋት እዚህ መጥቼ ተጸለየ። አለበለዚያ ምንም ሪ የለም አሉ። የለም ሪ ምንም የለም። ደግሞ የእግዚአብሔር ሰው ከዚህ በፊት እኔ ኮሚሽን ስራ ነው የምሰራ። እሱ ጦንቃይ ያለ ይላሉ። እኔ ጌታ ነው የሚያመልከው። ጦንቃይ ምንም አላየሁትም፣ አላወቅኩም። አለበለዚያ 3 ዓመት ምንም ስራ ዝግ ብሎ አላየሁትም። ምንም ቤት ነው ቀራሁት። አለበለዚያ ምን መጣል ብዬ እኔ ደሃ ሆንኩ። በቃ ያለች 3 ዓመት ምንም አላገኘሁትም። ለልጆቼ የምሰጠው እስክሪፕቶ ለመግዛት እኮ ተቸግሬ ነበር። አለበለዚያ ሰማችሁ፣ ለልጆቼ እስክሪፕቶ ለመግዛት ተቸግሬ ነበር። አለበለዚያ የተራራ ጸሎት ላይ በዛን ቀን ከገባሁበት ወዲህ ተደወለልኝ ከክፍለ ሀገር ተደውሎ መጣ። 50 ሺህ አገኘው። 50 ሺህ ብር አገኘው ወዲያ። አዎ ደላላ። አሁን ደግሞ ሌላም ደወለ መጣ። 100 ሺህ አገኘው። 150 ሺህ ነው አገኘሁት። 150 ሺህ እውነት አመስግኑልኝ የጌታ ሰዎች ህዝቦች። አሜን። ይሄን ጌታ ምን ትለዋለህ? አመሰግናለሁ። ስሙ የተባረከ ይሁን። አንተ ኢየሱስ ይችላል። የናዝሬቱ ኢየሱስ ይችላል። አንተ ቤት እንድትገዛ ጸልዬልሃለሁ። ቤት ገዛ። አሜን። በኢየሱስ ስም አሜን። ስም ማን ነው? ተረፈ። ተነሳ እስኪ ተረፈ። አንድ ዳዊት ተብሎ የሚጠራ ሰው አየሁ አለው። የሂቴ ልጅ ነው። ምንድን ነው የሚሰራው? መኪና ላይ ነው የሚሰራ። ዳዊት ጋር አብራችሁ ስሩ። ቤት ስትገዙ አይቻችኋለሁ። አሜን። ቻው። ስሜ ተረፋ ጎንፋ ይባላለሁ። የተወለድኩበት በአምቦ አውራጃ በጀልዱ በጮቢ ወረዳ ነው የተወለድኩት። አሁን ያለሁት በአሸዋ ሜዳ ክፍለ ከተማ ነው። እግዚአብሔር እዚህ ቤት እኔ ያደረገኝ ነገር ብዙ ነገሮች ናቸው። እዚህ ቤት መጥቼ ሱካር ግፊት ከኔ ላይ እንዳለ ውልቅ ብለዋል። አሁን ደግሞ እግሬን ያስቸገረ የእንትን በሽታ የርኢ በሽታ እዚህ መጥቼ ተራራ ጸሎት ገብቼ እዚህ ሪው ጠፋ ከኔ ላይ ብሎክ አደረገ ጌታ በሚራክል ሆኖ። አሁን ደግሞ ምንም 3 ዓመት ምንም ነገር አልሰራሁትም። የኮሚሽን ስራ ደላላ ነው የምሰራ። አሁን 3 ዓመት ምንም ዜሮ ላይ ነኝ። እየለቀስኩ ነኝ። ለልጆቼ የማይሰጥ እንኳን ምንም ስክሪፕቶ ለመግዛት በጣም ተቸግሬ ነበር። አሁን ደግሞ ዘንድሮ የፕሮፌት ሚራክል ተካ አምላክ እዚህ ተራራ ላይ ጸልየን አሁን እዛ ከጸለይን በኋላ ቤት ስገባ አሁን 2 ቤት ከክፍለ ሀገር ደውሎ ቤት እጅ አለ አሉ። አዎ አልኩ። 50 ሺህ ነው አገኘው። ሌላ ደም ሰፈልኝ ነው ቤት ይሄን ቤት ይገዛለሁ አለ። ሄደ አስታረኩት። አሁን 100 ሺህ አገኘሁት። 150 ሺህ ነው አገኘሁት እንትን ተራራ ጸሎት ወዲህ። አሁን ቤቴ ሞልቷል። እንኳን ገና 3 ቤት ነው አለኝው። አሁን የጨረቃ ቤት ነው እንጂ አሁን ሌላ ቤት ታገኛለህ ብሎ ሌላ ቤት ትገዛለህ ያለ ዛሬ ነግሮኝ ነበር። አሁንም ይሆናል አምኛለሁ። የሚራክል ተካ አምላክ የተቸገራችሁ በቢዝነስ በበሽታ እንደኔ የተገራችሁ በሱካር በግፊት በኤችአይቪ እዚህ ኑ ኤቨን ኤምባሲ ቸርች ኑ። ወደ ጎላጎል ይባላል ሰፈሩ 22 ኤቨን ኤምባሲ መታችሁ አደራችሁ እንድትፈወሱ አደራ። ሐኪም ቤት ገንዘባችሁን እንዳትጨርሱ ከልጆቻቸው ስር አደራችሁ። እኔ ብዙ ገንዘብ ነው የጨረስኩት። ወደ 500 ሺህ ብር ነው የጨረስኩት። እዚህ አዲስ አበባ ያልገባት ሆስፒታል የለም። ያልተኛሁት ሆስፒታል ብዙ ነው። አሁን ከጥቁር አንበሳ ወደ ይሁዳ አንበሳ ኑ እያልኩ ነኝ። አሁን ይሄን ብላቴና ያነሳ ጌታ ለሰዎች ነው፣ ለኛ ነው። ለደህንነት ቀንበር የሚሰበርበት ቤት እዚህ ነው። ደህንነት ቀንበር የሚሰበርበት ቤት እዚህ ነው። በሽታ የሚሰበርበት ቤት ከአንተ ላይ ውልቅ የሚል በሽታ እዚህ ነው። አደራኑ ይላቸዋለሁ።
እንኳን አመሰግናለሁ ይላሉ። አኒ መቃን ኮ ተረፋ ጎንፋ ጀደማ ካናን ዳለደ ጎዲና ሸዋሊጣ godina Hambooti aanaa cobii ganda mataqumaa keessatti dhaladhe garuu kanan jiraadhu amma ganda Gafarsaa naannoo Ashawaa Meedaa kan jedhamu naannoo Malkaa Gafarsaa Filli Dooroo bakka jedhamtu bakka addaan jiraadha. Gooftaan koo wanti mana kanatti naa godhe dinqiidha. Sukkaararraa asittan fayyee, giffiitiirraa asittan fayyee, hiyyummaarraa asittan fayyee. bara dheeraa hojii yoon hojjedhe namni milkaa inni xonqaa'ii qabanaan jedhu ani waanan namarratti hin qabanne namni karaa koo hojjeta eenyumti na beeka inni nama gaariidha kan jedhan nan hojjedha waan jiru caraqaarra kaa'een zeeroo hafee harka duwwaa waggaa sadee odoonumaan chochoyin akkatti hafe dhibeedhaan korokkodamee hiyyummaan korokkodamee bara kana kadhata tulluu gubbaa ture bushooftuu heegasii ri'iin luka koo qabee bara dheeraa lukti koo na nyaatu jilbi koo nyaatamu koronyoo kotti na nyaatu wacii guyyaadhaan asiraatii anan kaffalu mana akimiitti guyyaa gaaf sanaatii qabee hiddi isaanirraa cite adeemsa isaanirraa dhaabate nan fayye nan utaale nan burraaqe gaaf sana okkolaan dhufe deebi'ee qabeenyaanis okkolaadha gaaf sana ijoollee mana kana keessa hojjettu gooftaan maccaa haa eebbisu Profeet Miraakel takkaa gooftaan inni samaa'iif lafa kana uume isaa haa eebbisu humni isaa dabalamuuf ayyaanni isaa dabalamuuf warri akka koo rakkattan deebi'ee immoo iyyummaan kanan rakkadde mana lama deebi'ee kifilaa garaanatti dawwalee dhufee asitti gurgureen 50 argadhe deebi'een daldalaa koomishineetti deebi'ee amma na deebise gooftaan koo waan Miraakel takkaa na deebiseera deebi'een 100 argadhe ji'a tokko keessattan 150 argadhe warri iyyummaan rakkattan manni koo hin guute suufii lama nodhisiise warri iyyummaan rakkattan warri jireenyi keessan akkuma koo machooftan warri dhibeen rakkattan Profeet Miraakel takkaa bira koottaa efenin baasiin naannoo Golaagol jedhama ijoolleen achi keessa hojjetan gooftaan isaan haa eebbisu akkam nama asanaagadu akkam nama gammachiisu akkam nama gargaaru baay'ee gudiin arge ani gudiin arge mana kanatti humna waaqaa isa gudii baatuun arge adeemsa ijoolleen kun nama ittiin hanqafaa qabdu gudiin arge maaloo koottaa qabeenya keessan ijoollee jalaan fixiina hospitaalatti hin fixiina algarra ciiftanii hin rakkatiina iyyummaan hin rakkatiina koottaa asitti biloo ofirraa godhaa waaqni keenya hin hojjeta lafa kanatti waaqni Miraakel takkaa hin hojjeta waaqni Miraakel takkaa hin hojjeta dhibee irratti hin hojjeta iyyummaa irratti hin hojjeta kanaan booda mana odoon qabu maqaa gooftaa Yesuus mana sadiin qaba amma immoo mana haaraa bitta jedhe mana kaartaa mana haaraa bitta jedhe narratti raajameera dhufeen dhugaa baa warra akka koo cannaqamtan kifilaa gara kamirraayyuu ijoolleen Oromoo rakkatiina koottaa walitti maatii asitti siniif kadhatamaa birrii kaffaltiin hin jiru addaan naጻ baatanii bilisa baatanii galtuun siniin jedha ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።